የጠቅላይ ሚኒስትሩ አማካሪ ህወሓት አመራሮች ላይ ዛቱ። የኢትዮጵያን አየር ኃይል መቋቋም አይችሉም ሲሉም ተሰምተዋል። ህወሓት ብልጽግናን በፍጹም ማሸነፍ አይችልም ያሉም ሲሆን ዓላማቸው አብይን በጦርነት ማሸነፍ ሳይሆን አስገድዶ ወደ ድርድር ማምጣት ነው በማለት ተደምጠዋል። አዲስ አበባና መቀሌ ኃይሎች መሃል ጦርነት ሊነሳ ከጫፍ በደረሰበት በዚህ ወቅት የአብይ አማካሪ ያሰሙት ጉድ ትኩረት ስቧል። በሌላ በኩል በኤርትራ ድንበር የኢትዮጵያ አየር ኃይል የድሮን ቅኝት እያደረገ እንደሚገኝ ታውቋል። በዝርዝር እናስደምጣቸዋለን። የጠቅላይ ሚኒስትር አብይ አህመድ መንግስት ያልተጠበቀ ከባድ እርምጃ ሊወስድ ነው። እርምጃው የኢትዮጵያ ህዝብ ያለበትን የኑሮ ሁኔታ ክፉኛ የሚያባብስ ነው በሚል ተፈርቷል። ይህ ውሳኔ ከመስከረም ወር ጀምሮ ተግባራዊ የሚደረግ ሲሆን ኢኮኖሚስቶች የኢትዮጵያ ህዝብ ሆይ አስከፊ የኑሮ ውድነት እየመጣ ነውና ወገብህን ጠበቅ አድርግ ሲሉ እያስጠነቀቁ ነው። በስፋት እንቃኘዋለን። በመፈንቅለ መንግስት ፕሬዝዳንት የሆኑት ደብረጽዮን ገብረ ሚካኤል የትግራይ ተዋጊ ኃይሎች አዛዥ ሆኑ። የደብረጽዮንን ድርብ ሹመት የተመለከተው ሰነድም ይፋ ሆኗል። በሌላ በኩል ህወሓት ባለፈው ሰኞ ይፋ ያደረገውን ሻዕቢያዊ ህግ ተከትሎ ህዝቡ ክልሉን ነቅሎ እየወጣ መሆኑ ተዘግቧል። ታደምጡታላችሁ። ኢራን አሰቃቂ ጥቃት መፈጸሟ ተሰማ። አሜሪካ ተመቶ ለወደቀው ሄሊኮፕተሯ አጸፋ በኢራን ላይ ጥቃት መፈጸሟን ተከትሎ ነው በባህረ ሰላጤው ሀገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮችን ኢላማ ያደረጉ ጥቃቶችን መፈጸሟ የተነገረው። በጉዳዩ ላይ በዝርዝር እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁን መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የጠቅላይ ሚኒስትሩ አማካሪ ህወሓት አመራሮች ላይ ዛቱ። የኢትዮጵያን አየር ኃይል መቋቋም አይችሉም ሲሉም ተሰምተዋል። ህወሓት ብልጽግናን በፍጹም ማሸነፍ አይችልም ያሉም ሲሆን ዓላማቸው አብይን በጦርነት ማሸነፍ ሳይሆን አስገድዶ ወደ ድርድር ማምጣት ነው በማለት ተደምጠዋል። በአዲስ አበባና መቀሌ ኃይሎች መሃል ጦርነት ሊነሳ ከጫፍ በደረሰበት በዚህ ወቅት የአብይ አማካሪ ያሰሙት ጉድ ትኩረት ስቧል። በሌላ በኩል በኤርትራ ድንበር የኢትዮጵያ አየር ኃይል የድሮን ቅኝት እያደረገ እንደሚገኝ ታውቋል። የጠቅላይ ሚኒስትር አብይ አህመድ የአፍሪካ ቀንድ ጉዳዮች አማካሪ ጌታቸው ረዳ ትግራይ የግጭት ቋፍ ላይ ባለችበት በዚህ ወቅት አነጋጋሪ ቃለ ምልልስ አድርገዋል። ጌታቸው ሮማናት ኦንላይን ለተሰኘ ዩቲዩብ ሚዲያ በሰጡት ቃለ መጠይቅ የህወሓት አመራሮች እንደማያሸንፉ ቢያውቁም ውጊያ መጀመሩ አይቀሬ ነው ብለዋል። ይህ የጌታቸው ንግግር የተሰማው ህወሓት ከማሸነፍ ውጪ አማራጭ የለኝም ባለ ማግስት ነው። ምንም እንኳን ህወሓት ከማሸነፍ ውጪ አማራጭ የለኝም ብሎ ለጦርነት ቆርጦ መነሳቱን ቢገልጽም የቀድሞ አመራሩ ጌታቸው ረዳ የትም አይደርሱም ሲሉ ይሞግታሉ። እነ ደብረጽዮንን በወታደራዊ ትንታኔያቸው እንደማያሸንፉ ያውቃሉ፣ ነገር ግን ብልጽግናን አስገድደን ወደ ድርድር እናመጣዋለን ብለው ያምናሉ ብለዋል። ህወሓት አሁን ባለው ወታደራዊ ቁመና አየር ጥቃት አያልፍም የሚል ግምገማ ያላቸው ጌታቸው ከውስጥና ከውጭ ኃይሎች ጋር ተባብሮ የማስገደድ ስልት እየተጠቀመ ነው ብለው እንደሚያምኑም ጠቁመዋል። ነገር ግን የፌዴራል መንግስት ይህንን የህወሓትን ስልት ሊቀበል ይችላል ወይ በሚለው ዙሪያ ጥርጣሬ እንዳላቸው ይገልጹና የአብይ አስተዳደር አሁን ባለው ትግራይን እስኪ በቃችሁ እንዳሻችሁ አድርጉ ብሎ በዝምታ ቢቀጥል ምን ይፈጠራል ሲሉ ይጠይቃሉ። በዚህ የህወሓት ስሌት ከሄድን ፌዴራል መንግስት ተገዶ ወደ ድርድር ካልገባ የትግራይ ህዝብ ነው የሚሰቃየው ብለዋል። የፌዴራል መንግስቱ ተገዶ ወደ ድርድር ካልገባ ደግሞ ህወሓቶች እንደማያሸንፉ እያወቁም ቢሆን ወደ ጦርነት መግባታቸው አይቀርም ባይ ናቸው። አሁን ባለው አዝማሚያ ውጊያ መቀስቀሱ አይቀርም ያሉት ጌታቸው ውጤቱ ግን ህዝብ ከማስጨረስ የዘለለ አይደለም ብለዋል። ጌታቸው ውጊያው መቀስቀሱ አይቀርም ያሉት የፌዴራል መንግስት በህወሓት ላይ በሽራሮና ሸረሪና መጠነ ሰፊ የድሮን ጥቃት ከፈጸመ በኋላ ነው። ህወሓት ከድሮን ጥቃቱ በኋላ የፌዴራል መንግስት ድርድር እንዳልተቀበለ በመደምደም ያለኝ አማራጭ ማሸነፍ ብቻ ነው ብሎ እየተዘጋጀ ነው። ህወሓት ከሌሎች ብልጽግና ተቃዋሚዎች ጋር ጥምረት ስለመፍጠሩ የተጠየቁት ጌታቸው ሰባት የተለያዩ የእብዶች ድርጅት ሊስማሙ አይችሉም፣ የብልጽግናን መንግስት ማንም አይጥለውም፣ በተለይ የአየር ኃይል የበላይነቱ ታጣቂ ኃይሎችን ይፈትናል ሲሉም ጠቁመዋል።
የጠቅላይ ሚኒስትር አብይ አህመድ መንግስት ያልተጠበቀ ከባድ እርምጃ ሊወስድ ነው። እርምጃው የኢትዮጵያ ሕዝብ ያለበትን የኑሮ ሁኔታ ክፉኛ የሚያባብስ ነው በሚል ተፈርቷል። ይህ ውሳኔ ከመስከረም ወር ጀምሮ ተግባራዊ የሚደረግ ሲሆን ኢኮኖሚስቶች የኢትዮጵያ ሕዝብ ሆይ አስከፊ የኑሮ ውድነት እየመጣ ነውና ወገብህን ጠበቅ አድርግ ሲሉ እያስጠነቀቁ ነው። መንግስት ጥቅል ሀገራዊ ምርትን የሚለካበትን ስሌት ለመቀየር እየተዘጋጀ መሆኑን ዋዜማ ራዲዮ ዘግቧል። መንግስት ከመስከረም ወር 2019 ዓ.ም ጀምሮ በሚተገበረው አዲስ ጥቅል ሀገራዊ ምርት ምጣኔ ስሌት መሰረት ኢትዮጵያ አሁን አላት ተብሎ የተሰለው ሀገራዊ ምርት ከ20 እስከ 40 በመቶ ከፍ ሊያደርገው እንደሚችል ከወዲሁ የባለሙያዎች ግምት ተቀምጧል። ይህም ሀገሪቱን በአፍሪካ ከቀዳሚዎቹ ተርታ ያሰልፋታል ተብሎ ይጠበቃል። የጠቅላላ ሀገራዊ ምርት ስሌት ዘመንን መቀየር በመሰረቱ የሚቀየረው ነባሩ የዋጋ መነሻ ወይም ማጣቀሻ ዓመት የአንድን ሀገር ምጣኔ ሀብት አሁናዊ ሁኔታ መግለጽ አይችልም ከሚል እሳቤ ነው። በ2008 በገበያው ውስጥ የነበረው የእያንዳንዱ ምርትና አገልግሎት ዋጋ በ2018 ዓ.ም ካለው ዋጋ ጋር እጅግ በመራራቁ ትክክለኛውን የኢትዮጵያ አሁናዊ የኢኮኖሚ ሁኔታ መግለጽ አይችልም። በተጨማሪም በ2008 ዓ.ም በኢትዮጵያ ኢኮኖሚ ውስጥ በስፋት ያልነበሩ ለምሳሌ እንደ ቴሌብር፣ ሳፋሪኮም፣ ኮሪደር ልማት፣ ህዳሴ ግድብና እያደገ የመጣው የወርቅ የውጭ ገበያ አይነት የመሳሰሉ የኢኮኖሚ ዘርፎች በነባሩ የጠቅላላ የሀገር ውስጥ ምርት ስሌት ውስጥ የተካተቱ አልነበሩም። በመሆኑም አሁን ያሉትን አዳዲስ የኢኮኖሚ እንቅስቃሴዎችን በስሌት ውስጥ ሊያስገባ የሚችል የስሌት መነሻ ዋጋ እንዲሆን 2017 ዓ.ም ተመርጧል። ከሁለት ሳምንታት በፊት የፕላንና ልማት ሚኒስትሯ ፍጹም አሰፋ እንዳስታወቁት ኢትዮጵያ የጥቅል ሀገራዊ ምርቷን ለማሳየት ላለፉት 10 ዓመታት ስትጠቀም የቆየችው የፈረንጆቹን ዘመን 2015-16 በኢትዮጵያ አቆጣጠር 2008 ዓ.ም ሲሆን በአዲሱ ውሳኔ ግን ለሀገሪቱ ምጣኔ ሀብት ስሌት መነሻ ዓመት የሚሆነው የፈረንጆቹ ዘመን 2024-25 ወይም በኢትዮጵያ አቆጣጠር 2017 ዓ.ም ይሆናል ተብሏል። ለመነሻ የተመረጠው ዓመት ሀገሪቱ ገበያ መር የውጭ ምንዛሬ ግብይት ተግባራዊ ያደረገችበትና የብርና የዶላር ልዩነት እጅጉን የሰፋበት ወቅት ነው። የመረጃ ሉዓላዊነት ለፖሊሲ ነጻነት በሚል በስብሰባና ኤግዚቢሽን ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ የራሳችን የሆነ ዳታ መረጃ ማመንጨት ለኢትዮጵያ አስፈላጊ መሆኑንና የሀገሪቱን ትክክለኛና ተጨባጭ እድገት የሚያሳይ መረጃ እንጂ በውጭ አካላት የሚመነጭ የተውሶ ዳታ ላይ መመርኮዝ የለብንም ብለዋል። በዚህ ውሳኔ መሰረት ለፕላንና ልማት ሚኒስቴር ተጠሪ ተቋም የሆነው የኢትዮጵያ ስታቲክስ አገልግሎት በዚህ የምጣኔ ሀብት ስሌት መነሻ ላይ እየተሰራ መሆኑን ባለፈው ሳምንት ከተለያዩ የመንግስት ተቋማት ጋር ስልጠና መስጠት መጀመሩን አስታውቋል። ይህ የጥቅል ሀገራዊ ምርት ስሌት መነሻ ዋጋን የመቀየር ውሳኔ ዘርፈ ብዙ አንድምታ አለው። የመጀመሪያው የሚያስከትለው ዋነኛ ለውጥ የኢትዮጵያ ጠቅላላ ምርት አሁን ካለበት ከ20 በመቶ እስከ 40 በመቶ የሚደርስ መጠን በአንድ ጊዜ ከፍ ብሎ አሁን ካለበት 170 ቢሊዮን ዶላር አካባቢ ወደ 200 ቢሊዮን ዶላር ይስፈነጠራል። በተለይ ኢትዮጵያ ከሁለት ዓመት በፊት ያደረገችው የምንዛሬ ለውጥና እሱን ተከትሎ የመጡ የምርትና አገልግሎቶች ዋጋ መናር እና ሌሎች ምክንያቶች ተደማምረው የኢትዮጵያን ጥቅል ሀገራዊ ምርት በአዲሱ ስሌት መሰረት እጅጉን ከፍ ሊያደርጉት ይችላሉ። ለምሳሌ ናይጄሪያ በፈረንጆቹ አቆጣጠር 2014 የምጣኔ ሀብት ስሌቷን ዓመቱን ስታስተካከል ኢኮኖሚው ወዲያው በ89 በመቶ ከፍ ብሎ ደቡብ አፍሪካን ገልብጣ የአፍሪካ አንደኛ ኢኮኖሚ እንድትባል አስችሏት ነበር። በተመሳሳይ ኬንያ ስሌቷን ብቻ በመቀየር ኢኮኖሚዋ በ25 በመቶ ከፍ ብሎ እንዲታይ በማድረግ ከታችኛው መካከለኛ ገቢ ሀገራት ተርታ እንድትመደብ በቅታለች። በተመሳሳይ ኢትዮጵያ ከመስከረም 2019 ዓ.ም በኋላ ከፍተኛ ኢኮኖሚ ያላት ሀገር ተብላ በነፍስ ወከፍ ገቢ ከፍ ብሎ ከመካከለኛ ገቢ ሀገራት ተርታ ልትመደብ ትችላለች ተብሏል። ከደረጃና ከእውቅናው በዘለለ ግን የኢትዮጵያ መንግስት ይህንን እርምጃ እንዲወስድ ያስገድደው ገፊ ምክንያት እንዳለ የምጣኔ ሀብት ባለሙያዎች ያሰምሩበታል። ከስሌት ለውጡ በኋላ ኢኮኖሚው በቁጥር ደረጃ እጅግ ስለሚለጠጥ የኢትዮጵያ ጠቅላላ የመንግስት ዕዳ ለጠቅላላ ሀገራዊ ምርት ሲካፈል አሁን ካለበት 50 በመቶ አካባቢ በእጅጉ ያሽቆለቁላል። ይህም መንግስትን ለውጭ ዕዳ ሽግሽግ ከመርዳቱም በላይ መንግስት ተጨማሪ ብድሮችን እንዲያገኝ ያስችለዋል።
በመፈንቅለ መንግስት ፕሬዝዳንት የሆኑት ደብረጽዮን ገብረ ሚካኤል የትግራይ ተዋጊ ኃይሎች አዛዥ ሆኑ። የደብረጽዮንን ድርብ ሹመት የተመለከተው ሰነድም ይፋ ሆኗል። በሌላ በኩል ህወሓት ባለፈው ሰኞ ይፋ ያደረገውን ሻዕቢያዊ ህግ ተከትሎ ህዝቡ ክልሉን ነቅሎ እየወጣ መሆኑ ተዘግቧል። በትግራይ ጦርነት ዳግም ሊቀሰቀስ ነው የሚለው ስጋት ከመቼውም ጊዜ በላይ ጨምሯል። በተለይም ካለፈው ቅዳሜ አንስቶ የድሮን ጥቃቶች መመዝገባቸው የህዝቡን ስጋት እጅጉን ከፍ አድርጎታል። ጦርነት ሊነሳ ነው የሚል ፍርሃት የገባቸው የክልሉ ነዋሪዎች ታዲያ አካባቢያቸውን ለቀው እየወጡ ስለመሆናቸው የጀርመን ድምጽ ዘግቧል። አስተያየታቸውን ለዶይቼ ቬለ የሰጡ የክልሉ ወጣቶችና በክልሉ ያለውን ፖለቲካዊ ሁኔታ በቅርበት የሚከታተሉት ወገኖች እንደሚሉት ማህበረሰቡ ተደጋግሞ በሚመጣው ጦርነት መሰላቸቱን ይናገራሉ። በትግራይ እየተካሄደ ባለው የጦርነት ዝግጅት ምክንያት አጠቃላይ ማህበረሰቡም ሆነ ወጣቱ እጅግ አስቸጋሪ ጊዜን እያሳለፈ ይገኛል ሲል አስተያየቱን ለዶይቼ ቬለ ያጋራው አንድ የመቀሌ ነዋሪ ወጣት በተለይም ሽራሮ አካባቢ ከሰሞኑ የተወሰደው የድሮን ጥቃት እርምጃ ድንጋጤን ፈጥሯል የሚለው ወጣቱ ከዚሁ የተነሳ አሁን ላይ በርካታ ወጣቱ ወደ አዲስ አበባና ሌሎችም መሃል ሀገር አካባቢ በመሸሽ በተጨማሪ ጦርነት ላለመሳተፍ ጥረት እያደረገ ይገኛል ነው ያለው። በክልሉ በተለይም ከመቀሌ ውጭ ባሉ አካባቢዎች ላይ ወጣቱ ወደ አስገዳጅ ጦርነት መልመላ እየገባ ነው የሚለው ይህ ወጣት ከዚሁ የተነሳ የተቻለው ወጣት በሙሉ ትግራይ ለቆ ለመውጣት የተቻለውን ሁሉ እያደረገ ነው ሲል አስተያየቱን ሰጥቷል። ሌላው የመቀሌ ከተማ ነዋሪ የሆነው ወጣትም ባከለው ተመሳሳይ አስተያየቱ ወጣቱ አሁን መማር መስራት እንጂ ወደ ጦርነት መግባት አይፈልግም በማለት እሱ ራሱን ጨምሮ በርካታ ወጣት የማይከፈለውን ዋጋ እየከፈለ ከክልሉ እየሸሸ እየወጣ መሆኑን ገልጿል። ወጣቱ ራሱን ከክልሉ ለማውጣት የአውሮፕላን ትኬት ቆርጦ እየተጠባበቀ መሆኑንም ነው የገለጸው። በትግራይ ክልል እንደ ከዚህ ቀደሙ ደም አፋሳሹ ጦርነት ወጣቶች ወደ ግጭት ከመግባት ይልቅ የጦርነት ሐሳቡ የማይገዙት ለምን ይሆን ተብለው የተጠየቁት ወጣቶቹ በቂ ምክንያት የለንም ይላሉ። ትናንት ከደፈረን ኃይል ጋር መስራት አንፈልግም ሲል አስተያየቱን የሰጠው አንደኛው ወጣቱ በዚህ የሚቀየር የለም የሚለውን ሐሳብ በመያዝ ከጦርነቱ መሸሽን ምርጫው ማድረጉን ያመላክተው። ሌላኛው አስተያየቱን ያከለው የመቀሌ ከተማ ነዋሪ ወጣት ደግሞ ወጣቱ ካለፈው ጦርነት በመማር አሁን ሰላም ወዳለበት ሄዶ ሰርቶ መለወጥ ነው ፍላጎቱ ሲል ሐሳቡን አጋርቷል። በትግራይ የጦርነት አይቀሬነት አሁን ጎልቶ እየመጣ መሆኑን በማስረዳት አስተያየታቸውን ለዶይቼ ቬለ የሰጡት የክልሉ ፖለቲካ ሁኔታዎችን በቅርቡ የሚከታተሉት ፖለቲከኛ መስፍን ደሳለኝ እንደሚሉት ከሆነ ደግሞ አሁን አጠቃላይ እንደ ማህበረሰብም ሆነ ወጣቱ ክፍል በትግራይ ባለው የፖለቲካ ሁኔታዎች ላይ ተስፋ እየቆረጠ መጥቷል ነው የሚሉት። በተለይም ከፕሪቶሪያ የግጭት ማቆም ስምምነት በኋላ የትግራይ ፖለቲካ ተከፋፍሎ ታይቷል ያሉት ፖለቲከኛው በተለይም ወጣቱ ኃይል ተጨማሪ ዋጋ የመክፈል ፍላጎትን ፈጽሞ እያሳየም አይደለም ይላሉ። በመሆኑም አቅም ያላቸው ወጣቶችም ሆኑ ሌሎችም እየተጋገዙ ከክልሉ በመውጣት ሌሎች አካባቢዎች ላይ ሄደው ስራ ፈጥረው ህይወታቸውን የመምራት አዝማሚያዎችን እያሳዩ ስለመምጣታቸው በሰፊው የተስተዋለ መሆኑን ነው የገለጹት። ይህ በእንዲህ እንዳለ እንደ ሻዕቢያ ሁሉ ወታደራዊ ግዳጅን ግዴታ የሚያደርግ አዋጅ ይፋ ያደረገው የህወሓት ቡድን በአዋጁ አንድ ልብ ያልተባለ ስልጣንን ለደብረጽዮን ገብረ ሚካኤል ሰጥቷል። አንድ አፍታ ሚዲያ በተመለከተው በዚህ አዋጅ ላይ የክልሉ ፕሬዝዳንት የክልሉ ተዋጊ ኃይሎች የበላይ አዛዥ እንዲሆኑ ደንግጓል። በዚህም መሰረት አዋጁ ደብረጽዮንን ከፕሬዝዳንታቸው ባለፈ የክልሉ ተዋጊ ኃይል የበላይ አዛዥ አድርጓቸዋል። አሜሪካ ተመቶ ለወደቀው ሄሊኮፕተሯ አጸፋ በኢራን ላይ ጥቃት መፈጸሟን ተከትሎ በባህረ ሰላጤው ሀገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮችን ኢላማ ያደረጉ ጥቃቶችን መፈጸሙን የኢራን እስላማዊ አብዮታዊ ዘብ አስታወቀ። ሰራዊቱ ባወጣው መግለጫ ላይ እንዳመላከተው በቀጠናው የሚገኙ የአሜሪካ አምስተኛው ምድብ ባህር ኃይል የራዳር ስርዓትንና ጦር ሰፈሮችን በርካታ ድሮኖችን መምታቱን አስታውቋል። የኢራን ቴሌቪዥን ጣቢያ እንደዘገበው የሀገሪቱ ሰራዊት ጥቃቱን አሜሪካ በደቡባዊ ኢራን ውስጥ በሚኖሩ ዜጎች ላይ ለፈጸመችው ጥቃት የተሰጠ ያጸፋ ምላሽ በማለት በመግለጫው ላይ ጠቅሷል። የአሜሪካ ምንጮች ጥቃቱን በተመለከተ ባወጡት ዘገባ ኢራን በአራት ሚሳይሎችና በበርካታ ድሮኖች በባህሬን በኩዌትና በዮርዳኖስ የሚገኙ የአሜሪካ ጦር ሰፈሮች ላይ ጥቃት ፈጽማለች ብለዋል። ለኢራን እስላማዊ አብዮታዊ ዘብ ቅርብ የሆነው ታስኒም የዜና ወኪል እንደዘገበው ኢራን በዮርዳኖስ በሚገኝ የአሜሪካ ጦር ሰፈር ላይ ጥቃት ፈጽማለች ብሏል። በዚህ
በዚህም ዋነኛ ኢላማ የነበረው እጅግ ዘመናዊ የሆኑት የአሜሪካ F-35 ተዋጊ ጀቶች የሚጠቀሙበት መጠለያ መሆኑን ዘቡን ጠቅሶ ዘግቧል። በተጨማሪም ፋርስ የተባለው የኢራን ዜና ወኪል አብዮታዊ ዘቡ በፋርስ ባህረ ሰላጤው አካባቢ የሚገኙ 21 የአሜሪካ አየርና የባህር ኃይል ጦር ሰፈሮች ኢላማ ተደርገዋል ማለቱን ገልጿል።